ወይዘሮ ገነት ለብሌን ስልክ ደውላ ብሌን እባክሽ ልጄን ፈልገሽ አገኘው፣ በእኔ እየተነሳ ልጄ ከቤት እንደወጣ አልተመለሰም፣ ብሌን እባክሽ የዳግምን ነገር በማለት ትጠይቃታለች። ብሌን ከመደንገጧ የተነሳ አልገባኝም፣ ምን እያልሽ ነው እናቴ? ዳግም ምን ሆኗል ስትላት፣ ይሄውልሽ ይህ ሁሉ ሴራ የኔ ነው፣ እኔ ነኝ ሁሉ ነገር ያደረኩትኝ። እናም ይቅርታ አድርጊልኝ ልጄ፣ እኔ ቃል ምንም ያጠፋችሁ ጥፋት የለም። እኔ ነኝ ቃል ከዳግም ጋር እንድትተኛና እንድታያት ያደረኩሽ። ስለዚህ ቃል ምንም ያደረጉት ነገር የለም። ጀስተኝተው ብቻ ነው ያየሻቸውና የተፈጠረ ምንም ነገር ስለሌለ ልጄ ይቅርታ እንድታደርጊልኝ እናም ዳግምን እንድታገኙ ስል እፈልጋለሁ እባክሽን ስትላት፣ አልገባኝም ግን እናቴ ምንድነው? ምን የተፈጠረ ነገር አለ ወይ? እንዴት ትዋሽለታለሽ? እየዋሸሽለት መሆን አለበት ብትላትም፣ በፍጹም ልጄ ብሌን እየዋሸውለት አይደለም፣ እውነቱን ነው እየነገርኩሽ ያለሁትኝ። እኔ እናንተ አብራችሁ እንዳትሆኑ በፍቅር እንዳትቀጥሉ ፈልጌ ነበር ይህን ሁሉ ነገር ያደረኩትኝ። ግን ዳግም ደግሞ ብሌን ከሌለች እኔ የለሁም በማለት ከቤት እንደወጣ አልተመለሰም። ስልክም ስደውልለት እያነሳልኝ አይደለም። እባክሽ ልጄ እባክሽ ይቅርታ አድርጊልኝና ዳግምን እንድታገኙ ስትል ትጠይቃታለች። ብሌንም ደንግጣ ስለነበረ እንዴት በዚህ ልክ ትዋሻለሽ? እንዴት በዚህ ልክ ትሆኛለሽ? እኛ እኮ ኦልሬዲ ተነጋግረን ጨርሰን ነበረ። ለምን እንደዚህ አይነት ነገር አደረግሽ? አንቺ ራስሽ እኮ ጥፋት እያጠፋሽ ነው በማለት ብሌን እናቷን ስትሳደብ፣ ቃል ከገነት ላይ ስልኩን ቀምታ ብሌንን ታናግራታለች። ብሌን እዩልሽ፣ እነሱ ሁለታችሁ ፍቅር ስላላችሁ እንዳትጋቡ እንዳትፋቀሩ ስለተፈለገ ነው እንጂ ምንም የተፈጠረ ነገር የለም። ግን እመኝኝ አሁንም ቢሆን ዳግም የኔ ነው በማለት ዳግምን እንድታፈቅሪው ሳይሆን ግን ደግሞ ደህንነቱን ማወቅ ስላለብን ዳግምን ደውለሽ እንድታገኙ ፈልጋለሁኝ። ግን በቀደም ባየሽው ነገር ምንም የተፈጠረ ነገር የለም። እኔም ደግምልሻለሁ። ጀስ መተኛቴን ብቻ አይተሽ ነው አንቺ እንደዛ የተናደርሽው። እናም ይቅርታ፣ እኔም ይቅርታ ጠይቅሻለሁ። እንደዛ መፈጠር አልነበረበትም። የእውነት አንቺ ትመጫለሽ ብዬም አልጠበኩም ነበር። ግን ደግሞ አዎ እናትሽ እንደዚህ አድርጊ ስትለኝ ተስማምቻለሁ። እናም ፈልገሽ እንድታገኙ ትላታለች። ቃልም ያንን ካደረገች በኋላ ብሌንም ስልኩን ከዘጋች በኋላ ቆይ ግን እናቴ ምን እያደረገች ነው? እንዴት ለዳግም እንደዚህ ትለዋለች? በማለት ቁጭ ብላ ስልኩን ከዘጋች በኋላ ማውራት ትጀምራለች። ሰላም አሁን ላይ የተዘበራረቀባት የቃል ልጅ መሆን የዲኤንኤ ውጤቱ ከመጣ በኋላ ግራ የተጋባችው ሰላም፣ ዶክተሩ ግን በፍጹም ይሄ ውጤት ልክ አይደለም፣ የሆነ የተሳሳተ ነገር አለ። ምናልባት ወንድምሽ በኃይሉ በጎን ሂዶ ያደረገው ነገር ይኖራል። እኔን እዚህ ጋር ተደራድረውኝ ነበር። የዛኑ ቀን ስወጣ አይተሽ ከሆነ ለሽንት ብዬ እንኳን ስወጣ ቃል ተከትላኝ ወጥታ እንደራደር እኔ በሴትነቴ ብላኝ ጠይቃኛለች። እውነታውን ስነግርሽ ሰላም እመኝኝ፣ ይሄንን ነገር እነሱ ሳያውቁ እኔና አንቺ በድብቅ እንደገና ዲኤንኤ መሰራት አለበት ሲላት፣ በፍጹም ከዚህ በኋላ ልጄን ማሳዘን አልፈልግም። ይሄን ላደረኩትንም ልጄን እንዴት ይቅርታ እንደምጠይቃት አላውቅም በማለት ሰላም ትጠይቋለች። ግድ የለሽም አሁንም ቢሆን ቃል ልጅሽ አይደለችም ሰላም፣ አንድ እውነት ልንገርሽ፣ ትክክለኛ ልጅሽን ከየትም ብዬ ፈልጌን ያመጣልሻለሁኝ። እመኝኝ ነው ምልሽ። አሁንም ቢሆን ወንድምሽና ቃል እየተጫወቱብሽ ነው ይላታል። ሰላም ግን በእውነት ከዚህ በኋላ ምንም የማደርገው ነገር የለም። የእውነት ወንድም የሚሄን ነገር አድርጎት ከሆነ እጅግ ያሳዝናል። ልቤን ነው የሰበረው። ግን ከዚህ በኋላ ድጋሚ ዲኤንኤ የሚባል ነገር አልፈልግም ዶክተር። እንዴት እንደዚህ ልትጠራጠር እንደቻልክ ብቻ አላቅም። ምክንያቱም ቃልም ዲኤንኤው እንዳይሰራ በሴትነቷ ስትደራደረኝ፣ ወንድምሽ በኃይሉ ደግሞ 500 ሺህ ብርና በ400 ሺህ ብር እየተደራደረኝ ነበረ። እኔ ግን እምነቴን በገንዘብ አልሸጥም ብዬ በዛ ነው ያፈረስኩበትኝ። ስለዚህ አሁን እዚህ ጋር በሳቱ እየተናደዱብኝ ነበር ሁለቱም። አይተሻቸው ከሆነ ልብ ብለሽ አላየሻቸውም እንጂ ሁለቱ እየተጠቃቀሱ ነበር። አሁንም ቢሆን እኮ እንደመጣ በጣም ደንግጦ ነበረ ወንድምሽ። ግን ደግሞ ሲከፈትና ሲታይ ትክክለኛ ዲኤንኤ አለመሆኑ ቃል ልጅሽ መሆኗን ሲያሳውቅ እንዴት እንደሳቀም አይተሽዋል። ስለዚህ እየሆነ ያለው ነገር ሁሉ ትክክል አይደለም። እመኝኝ፣ አንቺ ባታደርጉም ግን ይሄን ነገር እኔ ዝም ብዬ አላየውም። ድጋሚ ይሄን ዲኤንኤ እኔ በግሌ ያሰራዋለሁ ይላታል። ምን እያልክ ነው ዶክተር ስትለው፣ አዎ እኔ ግን የለውበትም ዶክተር ከዚህ በኋላ ተወኝ ስትለው፣ ብሌን እጅግ እያዘነች፣ ቆይ ሳሚ እያደረገ ያለው ምንድን ነው? አሁንም እሱ ልቤን ሊሰብረው ነው እንዴ? እናትሽ ሰላም ናት ብሎኝ ሲያበቃ እንደገና ቃል እንዴት የሰላም ልጅ ልትሆን ቻለች? በማለት ተናዳለች።
ምን እየተካሄደ ነው? ስለዚህ አሁንም ድጋሚ እኔን እየዋሸኝ ከሆነ ሳሚ አሁንም ቢሆን ላገኘውና እውነታውን ማወቅ እፈልጋለሁኝ። ስለዚህ እኔ እናቴ ማናት በማለት ደና ተንሰራፍታ ያበበችው አበባ እንደገና እየጠወለገች ነው ብሌን። እናቴ ሰላም ናት ብላ በደስታ ጧት ተነስታ ለእናቷ ቁርስ ሰርታ ቡና ቀራርባ እናቷን እያስደሰተቻት ነበረ። ግን ደግሞ ከሰዓታት በኋላ ደግሞ ደስታዎቿ ጨልመው ደፍርሰውባታል። እናትሽ ልጇ ሌላ ናት ስትባል ምን ይገጥምሻል ብሌን? ምን ታስቢያለሽ ከዚህ በኋላ እያለች ራሷን ትጠይቀዋለች። እናቴ ማናት? የኔ ወላጅ እናት መቼ ነው የምትመጣው? በማለት ብቻዋን ቁጭ ብላ እያወራች ዶክተሩ አተኩሮ የሚያየው ብሌንን ነበር። ትክክለኛ ሰላም ግን እኮ ጨልሞባት አይኗ ተጋርዶ ነው እንጂ ልጅሽ ከጎንሽ ከውያሽ ስር ነው ያለችው። ልጅሽ ትክክለኛ ልጅሽ ብሌን ናት። ግን እመኝኝ ይሄን ነገር እኔ ያደርገዋለሁ፣ በግሌን ያሰራዋለሁ። ከዛ ትክክለኛ ልጅሽን አምጥቼ እሰጥሻለሁ ብሏታል። ሰላም ማንንም እንደማትፈልግና አሁን ብቻዋን መሆን እንደምትፈልግ ትነግራቸዋለች። ሁላቸውም ከዛ ቤት እንዲወጡ ስታስጠነቅቃቸው እየሳቀ እያያትን ነበር ወንድሟ በኃይሉ ተነስቶ የሄደው። ቃልም እንደዚሁ በንዴት ተነስታ ብዬሽ ነበረ ታፍሪያለሽ፣ በኋላ ልጅሽ መሆኔን ስታቂ የምታፍሪው ራስሽ ነሽ። እንደዚህ እንደተናገርሽኝ ታፍሪብኛለሽ፣ ታፍሪያለሽ ብዬሽ ነበረ። አየሽ እኔ በሙሉ ልብነቴ ኔዴኒ እየሰጠውት ታይ ብዬሽ ነበር እናቴ፣ ይቆጭሻል ብዬሽ ነበረ። ከዚህ በኋላ ግን እኔን አታገኝኝም። ምናልባት በሆነ ነገር ልንገናኝ እንችላለን፣ ግን ከዚህ በኋላ ያንቺ እናትነት ካንገቴ በላይ ነው ስትላት፣ እንዴት ታይ እንጂ ልጄ፣ እሷ ምን ታደርግ ብለሽ ነው? ወሬ ሰምታ እኮ ነው ይሄን ነገር ያደረገችው በማለት በኃይሉ ሰላምን ለማረጋጋት ለቃል እንደዚህ አይነት ነገሮች ይነግራታል። ቃልም በቃ ምንም ችግር የለውም አሁን አልፏል፣ ግን የምትጸጸችው እድሜ ልክሽ እኔን እያሰብሽ ትጸጸቻለሽ እንጂ እኔ ምንም አልሆንም። እኔ ቃል ያው ከቤት ስታስወጭኝም የማርፍበት አላጣሁም በማለት እባክሽ እንደዚህ እየወቀሽ የባሰ ራሴን አታሳምሚኝ። አዎ ነው፣ ምክንያቱም ውስጤን ሰላም ማድረግ ስላለብኝ ነፃነቴን ማወጅ ስላለብኝ ነው ዲኤንኤ ማስመርመር ያለብኝ። እርግጥ ቅድሚያም ማስመርመር ነበረብኝ። አምኜው ወንድሜ መቼም እንደዚህ አይነት ጉዳይ ሰራኝም ብዬ ነበረ ሳላስመረምርሽ ያመጣውሽ ያስኩሽም። ግን ደግሞ እንደዚህ አይነት ወሬ ስሰማ ደግሞ ምንድነው በሚለው ነበር ዲኤንኤ እንድትመረመሪ የጠየኩሽ። ግን ደግሞ የሁለታችሁም ድርጊት ደግሞ ሞር እንድጠራጠር ስላደረገኝ ነው። ስለዚህ መጠራጠሬ በእናንተው ነው። አንተም የሆነ ነገር ስጠይቅህ ወደ ሆነ ነገር ትወስዷለህ፣ እሷም የሆነ ነገር ስትባል አንቺማ ልጅሽ ስላልሆንኩ ነው እያለች እሷም የእናትነት ቅስሜን ለመስመር ትሞክራለች። ስለዚህ ምን ማድረግ አለብኝ? ማጣራት ካለብኝ በዲኤንኤ ማጣራት አለብኝ ብዬ ወሰንኩ። ይሄ ምን ጥፋት አለው? ምን ኃጢአትስ አለው? በማለት በኃይሉም ዶክተሩን ውጭ ካናገረው በኋላ ከዚህ በኋላ አፍህን ዘግተህ መሄድ አለብህ። አየህ መጀመሪያም ጠይቄህ ነበረ፣ በምንም አታመልጠኝም ብዬህ ነበር። እኔ ግን ስራውን ሰራሁት። አየህ አንተ ግን ከሰላም ጋር ሽርክ ሆነ ነበር በማለት